ዛሬ በአስፈሪ ነገር ግን በአስተማሪ ታሪክ ተመልሻለሁ። ቪዲዮውን እስከ መጨረሻው ድረስ መመልከት እንዳትረሱ። በአንድ ወቅት በታላቅ ግርማ ሞገስ የተገነባ ግዙፍ ቅጥር ግቢ ያለውና የአይን ማረፊያ የሚሆን እጅግ አስደናቂ ቤተ መንግስት ነበር። የዚህ ግቢ ባለቤት ሐሰን የሚባል እጅግ ባለጸጋ ሰው ነበር። ሐሰን በምድር ላይ ያለውን ቅንጦትና ሀብት ሁሉ የታደለ ቢመስልም በዚያ ግዙፍ ግንብ ውስጥ ግን አንድ ማንም ሊፈታው ያልቻለ ምስጢር ተደብቆ ነበር። ሐሰን በተደጋጋሚ ሚስቶችን ያገባል። ነገር ግን የሚገርመውና የሚያስደነግጠው ነገር ያገባቸው ቆንጆ ሴቶች ሁሉ ገና የቤቱ ደጃፍ ረግጠው የደስታ ጊዜያቸውን ሳይጨርሱ በጥቂት ወራት ውስጥ በድንገት ይሞታሉ። ሞታቸውም ተራ ሞት አልነበረም። ሰውነታቸው እየከሳ ጥንካሬያቸው እየጠፋና በታላቅ ጭንቀት ውስጥ ሆነው ነበር ከዚህ ዓለም የሚለዩት። ለዚህ እንቆቅልሽም መልስ የሚሰጥ አንድም ሰው አልተገኘም ነበር። ወሬው እንደ ሰደድ እሳት በከተማው ነዋሪዎች ዘንድ ተናፈሰ። ሰው ሁሉ በሹክሹክታ ስለ ሐሰን ቤት ማውራትም ጀመረ። በዚህም ምክንያት የከተማው ቤተሰቦች ሁሉ ታላቅ ድንጋጤ ውስጥ ወደቁ። የልጆቻችን ዕጣ ፈንታ እንደ ቀድሞዎቹ ሴቶች እንዳይሆን የሐሰን ቤት ሙታን ማረፊያ ነው በማለት ማንም ሰው ልጁን ለሐሰን ለመስጠት አልደፈረም። የሐሰን ወርቅና ብር፣ የማይቆጠረው አልማዝና ንብረቱ ልጆቻቸው ከሚፈሩት ሞት ሊታደጋቸው እንደማይችል ተረዱ። ሐሰን የሚያገባት ሴት ሁሉ እርግማን ይከተላታል የሚለው ወሬ የከተማው መነጋገሪያ ሆነ። ሐሰን ግን በብቸኝነት በዚያ ግዙፍ ቤተ መንግስት ውስጥ መኖሩን ቀጠለ። ሐሰን የከተማው ሰው ልጁን እንደማይድረው ሲረዳ ተስፋ ባለመቁረጥ ማንም ወደማያውቀውና ራቅ ብሎ ወደሚገኝ አንድ ገጠር መንደር አመራ። እዚያም ስለ መንደሩ ሰዎች ሲጠይቅ ሶፊያ የምትባል ውበቷ ጨረቃን የምታስንቅ ወጣት እንዳለች ሰማ። ሶፊያ ተፈጥሮ በውበት ያደላት ብትሆንም ቤተሰቦቿ ግን የዕለት ዕለት ጉርሳቸውን እንኳን በጭንቅ የሚያገኙና እጅግ ምስኪን ድሆች ነበሩ። ሐሰን ወደ ሶፊያ አባት ዘንድ ሄዶ ጥያቄውን አቀረበ። ልጅህን ስጠኝ፣ እኔም በምላሹ 20 በጎችንና ብዙ ሀብት ጥሪት እሰጥሃለሁ አለው። አባትየው በሐሰን ሀብትና ልግስና ተደንቆ የልጁ የወደፊት ሕይወትን ለማሳመር በማሰብ ጥያቄውን ተቀበለ። ልጄን አደራ አላህን ፍራና በጥሩ ሁኔታ ያዛት፣ እንዳትበድላት ሲልም አደራ ሰጠው። ሐሰንም በልበ ሙሉነት ከኔ በጎ ነገር እንጂ ሌላ ክፉ አታይም ሲል ቃል ገባ። ሰርጉ በታላቅ ድምቀት ተከበረ። ለመንደሩ ነዋሪዎች ሁሉ የሚበቃ ግብዣም ተደረገ። 3 ቀንና 3 ሌሊት በደስታ ተፈጸመ። ነገር ግን ያ የተለመደው መርዶ አልቀረም። ገና 2 ወር ሳይሞላት ሶፊያ በጠና ታመመች። ያ የሚያበራው ፊቷ ጠቆረ፣ ሰውነቷም ከሳ። ብዙም ሳይቆይ ሶፊያ ከዚህ ዓለም በሞት ተለየች። የመንደሩ ሰዎች በዚህች ወጣት ሞት እጅጉን አዘኑ። ምን አይነት መጥፎ ዕድል ነው እያሉም አለቀሱላት። የሶፊያ ሞት በመንደሩ ትልቅ ድንጋጤን ፈጥሮ ነበር። ነገር ግን ሐሰን በሐዘን ተሰብሮ ከመቀመጥ ይልቅ አይኑን ወደ ሶፊያ እህት ወደ ረባብ አዞረ። ሶፊያ ረባብ የምትባል ውበቷ እንደ እህቷ ጎልቶ ባይታይም በዝምታዋና በታዛዥነቷ የምትታወቅ ሌላ እህት ነበረች። ሐሰን ስለሷ ጠለቅ ብሎ ሲጠይቅ እሷ እኮ በጣም ቁጥብና ለቤተሰቦቿ ታዛዥ የሆነች ልጅ ናት አሉት። ሐሰን በልቡ እኔም የምፈልገው በትክክል እንዲህ አይነት ሴት ነው በማለት ለሁለተኛ ጊዜ ለአባቷ ጥያቄ አቀረበ። የረባብ አባትና ወንድሞች ግን በዚህ ጥያቄ እጅጉን ደነገጡ። አንዷን ልጃችንን አጥተናል፣ እንዴት ደግሞ የቀረችውን ለሞት እንሰጣለን? ሶፊያ እኮ ጤነኛ ነበረች፣ እንዴት በድንገት እንደዚያ ሆና ልትሞት ቻለች? በማለት በከፍተኛ ፍርሃት እምቢ አሉ። ነገር ግን ረባብ ራሷ ጠልቃ ገባች። ለቤተሰቦቿ ያላት ፍቅርና ያሳለፉት የድህነት ሕይወት ምርጫ አሳጣት። አባቴ ሆይ ይህን ሀብታም ሰው ማግባት ፈልጋለሁ። ምናልባት የኔ ዕድል ከእህቴ ይሻል ይሆናል። እዚህ ብቀርስ? እዚህ የቀረኝ እኮ ድህነትና ረሃብ ብቻ ነው በማለት አባቷን አሳመነች። አባትየው የልጁን ጽናት ሲያይ ሐሰንም የእህቷን እጥፍ ጥሪት 50 በጎችና ወርቅ ሲያቀርብ ከማመን ውጪ አማራጭ አላገኘም። ጋብቻው ተፈጸመ። ረባብ ቤተሰቦቿን ተሰናብታ ወደ ሐሰን ግዙፍ ቤተ መንግስት አመራች። ግቢ ውስጥ ስትገባ በሚታየው ድምቀትም ተደነቀች። ቤቱ በውድ ቅርጻ ቅርጾች፣ በሐር ምንጣፎችና በሎሌዎች የተሞላ ነበር። በየጥጉ ያሉት አገልጋዮች ግን ሁሉም አሮጊቶች ነበሩ።
ይህ ነገር ለረባብ ትንሽ ግርምት ቢፈጥርባትም በምቾቱ ተውጣ ብዙም አላሰበችበትም ነበር። ሐሰን ረባብን ወደ አትክልት ስፍራው ይዟት ወጣ። ስፍራው እጅግ አስደናቂ ነበር። በሁሉም ቦታ ፍራፍሬ ያፈሩ ዛፎችና የሚያማምሩ አበቦች ሞልተውታል። ነገር ግን ረባብ በአትክልቱ ጥግ ላይ በእጽዋት ተሸፍኖ በጭልጭልታ የሚታይ አንድ አሮጌ የእንጨት ጎጆ ተመለከተች። ወደ ጎጆው ለመጠጋት ስትሞክር ሐሰን ከዚህ በፊት አይተው የማታውቀው አስፈሪ ቁጣ ድምፅ "ይህንን ጎጆ በጭራሽ እንዳትጠጊ፣ ጥቃቅን ጉጉቶች ወደ ጥፋት ያመራሉ፣ ይህ ሕግን ከጣስሽ ትጸጸቻለሽ" ሲል አስጠነቀቃት። ረባብ ደንግጣ ቆመች። ለምን? እዚያ ምን አለ ብላ ብትጠይቀውም ሐሰን ፊቱን አክርሮ "ይህንን ጉዳይ አሁኑኑ እርሺው" በማለት ንግግሩን አበቃ። ረባብም እሺ ብላ ወደ ቤቱ ብትመለስም ልቧ ግን በጥርጣሬ ተሞላ። ፊቷን አዙራ ስትመለከት ከጎጆዋ አነስተኛ መስኮት አንድ ሰው በትኩረት የሚመለከታት መሰላት። ነገር ግን ምንም እንዳላየች መሆንን መረጠች። ቀናትና ሳምንታት ነጎዱ። ረባብ በቅንጦት ውስጥ መኖር ጀመረች። ሐሰን እጅግ ይወዳትና ይንከባከባት ነበር። በተለይ ትዕዛዙን እንደማታጠፍና ወደ ጎጆው እንደማትጠጋ ሲረዳ ፍቅሩ ከቀን ወደ ቀን እየጨመረ መጣ። 6 ወራት አለፉ። ጎረቤቶች የሚገረሙ ጀመር። እንዴት እስካሁን በሕይወት አለች? እርግማኗ በቃ ማለት ነው በማለት እርስ በርሳቸው ተነጋገሩ። ረባብ ግን አሁንም በጤና ትኖራለች። ይሁን እንጂ ያ ምስጢራዊ ጎጆ ሁሌም በምናቧ ይመላለስ ነበር። አንድ ቀን ጠዋት ሐሰን ወደ ረባብ መጣና ለንግድ ሥራ ረጅም ጉዞ እንደሚሄድ ነገራት። ለ1 ወር ያህል ልርቅ እችላለሁ፣ ነገር ግን በዚህ ግዙፍ ግቢ ውስጥ እንዳይደብርሽ የምትፈልጊውን ሁሉ አዘጋጅቼልሻለሁ አላት። ሐሰን የመነሻው ቀን ደርሶ ስንቁን አዘጋጅቶና ፈረሱን ጭኖ ሲነሳ ረባብ እስከ ግቢው በር ድረስ ሸኘችው። ከመሄዱ በፊት ሐሰን ብዙ ቁልፎች ያሉበት አንድ ትልቅ የቀለበት ዘለበት አውጥቶ ለረባብ ሰጣት። እነዚህ የቤቱ ቁልፎች ናቸው። እዚህ ግቢ ውስጥ 20 ክፍሎች አሉ። አንዳንዶቹ ለረጅም ጊዜ አልተከፈቱም። እኔ እስክመጣ ድረስ እያንዳንዱን ክፍል እየከፈትሽ ውስጣቸው ያሉትን ውድ ቁሳቁሶችና የጥበብ ሥራዎች እያየሽ ተዝናኝባቸው አላት። ረባብ ቁልፎቹን ስትቀበል ግን የባሏ አይኖች ውስጥ አንድ አይነት ስጋት ተመለከተች። ሐሰንም ተሰናብቷት በፈረሱ ጋለበ። ሐሰን በሄደ በጥቂት ሰዓታት ውስጥ በዚያ ግዙፍ ቤተ መንግሥት ረባብ ብቸኝነት ይሰማት ጀመር። ያን ሰፊ ኮሪደርና በዝምታ የተዋጡ ክፍሎች ማየት ጀመረች። ክፍሎቹን አንድ በአንድ መክፈትም ጀመረች። በእያንዳንዱ ክፍል ውስጥ የሚታየው የቤት ዕቃ፣ አልጋና ጌጣጌጥ ከምናብ በላይ የሆኑ ውበት ነበራቸው። በኮሪደሩ ግድግዳዎች ላይ ደግሞ የሐሰን አያቶች ምስል በክብር ተሰቅሏል። ረባብ ግን ምስሎቹን ስትመለከት አንድ ነገር አስተዋለች። በምስሎቹ ላይ ከአያቶቹ ጋር ያለች አንዲትም ሴት አልነበረችም። ይህ እንዴት ሊሆን ይችላል? ሚስጥሩ ምን ይሆን? እያለች ማሰብ ጀመረች። ሌላው ያስገረማት ነገር ደግሞ በግቢ ውስጥ ያሉት ሰራተኞች በሙሉ አሮጊቶች መሆናቸው ነው። ከሷ ውጪ ሌላ ወጣት ሴት በግቢ ውስጥ ዝር አትልም። ምን ያስገርማል? እያንዳንዱ ሰው በቤቱ የፈለገውን የማድረግ መብት አለው በማለት ራሷን ለማረጋጋት ሞከረች። ጉብኝቷን ልታበቃ ስትል ግን አንድ ነገር አየች። በቁልፍ ዘለበቱ ላይ እስካሁን ያልተጠቀመችበት አንድ ትንሽዬ ቁልፍ ቀርቷል። ያ ቁልፍ በአትክልት ስፍራ ያየችውና ባሏ እንዳትጠጊው ብሎ ያስጠነቀቃት ያ ምስጢራዊ ጎጆ ቁልፍ መሆኑን ወዲያውኑ አወቀች። በዚያው ምሽት ረባብ ልትተኛ ስትል ከፍተኛ ጭንቀት ተሰማት። ከበረንዳው ላይ ሆና የሚነፍሰውን ቀዝቃዛ አየር እየተቀበለች ወደ አትክልቱ ስፍራ ትመለከትም ጀመር። በድንገት ግን አይኗን ማመን አቃታት። ጎጆው በውጪ በኩል ተቆልፎና ቁልፉ በእጇ ስር እያለ ከመስኮቱ ብርሃን ሲወጣ አየች። በጣም ተገረመች። የውስጧ ጉጉትም ከፍርሃቷ በላይ ሆነ። ምን እንዳለ ለማየት በጨለማ ተሰርቃ ወደ ታች ወረደች። አንዲትም አመዳማ ድመት ተከተለቻት። ወደ ጎጆው ስትቀርብ ድመቷ አንድ የሚያስፈራ ነገር እንዳየች ሁሉ ጸጉሯ ቆመ። በሚያስጨንቅ ድምፅም መጮህ ጀመረች። ረባብ ግን በድፍረት በመስኮቱ በኩል አጮልቃ ተመለከተች። አንዲት ሴት በምድጃ ፊት ለፊት ተቀምጣለች። ነገር ግን ያየችው ጀርባዋንና ረጅምና ጥቁር ጉንጉን ጸጉሯን ብቻ ነበር። ነገሩ በጣም እንግዳ ሆነባት።
ይህች ሴት ማን ናት? እንዴት እዚህ ተቆልፎባት ገባች? ብላ ራሷንም ጠየቀች። ፍርሃት በድንገት ወረራትና ወደ ቤቱ እየሮጠች ተመለሰች። በማግስቱ ጠዋት ሰራተኞቹን ስትጠይቅ ግን ጎጆ ለረጅም ጊዜ ተዘግቶ የቆየ ነው፣ ውስጡ ማንም የለም የሚል ደረቅ ምላሽ ሰጧት። ረባብ ግን አላመነቻቸውም። ለዚህች ሴት ምግብና ውሃ የሚያቀብሉበት ሌላ ሚስጥራዊ መንገድ ይኖራቸዋል ብላ አሰበች። 1 ወር አለፈ። ሐሰን አልተመለሰም። የረባብ አእምሮ በጎጆ ሚስጥር ተይዟል። ከ2 ወር በፊት የሞተችውን እህቷን ሶፊያን በናፍቆትና በሐዘን አስታወሰች። በእህቴ ላይ ምን ደርሶ ይሆን ስትል በጥርጣሬ አሰበች። በዚህ እንግዳ ቦታ አንድ ደባ እንደተሰራባትም እርግጠኛ ሆነች። በመጨረሻም ስለ ጎጆ ታሪክ የሚነግራት ሰው ፍለጋ ከግቢው በድብቅ ለመውጣት ወሰነች። ሰራተኞቹን አታላም ወጣችና መንገድ ላይ አህያ እየነዳ የሚያልፍ አንድ ሽማግሌ አገኘች። ረባብ ወደ ሽማግሌው ተጠግታ ሰላምታ ሰጠች። አባቴ ሆይ፣ እኔ እዚህ አካባቢ አዲስ ነኝ፣ ስራም እየፈለግኩ ነው አለቻቸው። ከዚያም ወደ ግዙፉ ግቢ እያመላከተች ያንን ትልቅ ግቢ ባለቤት ያውቁታል? ምናልባት እዛ ስራ አገኝ ይሆን ስትል ጠየቀቻቸው። በሽማግሌው ፊት ላይ ድንገተኛ ድንጋጤና ስጋት ታየ። ሽማግሌው ዙሪያቸውን ተመልክተው ድምፃቸውን ዝቅ በማድረግ ልጄ ሆይ ይህን ባታደርግ ይሻላል እላለሁ። ወደዚያ ግቢ ገብታ በሕይወት የወጣች ወጣት ሴት የለችም አሏት። ረባብ ደንግጣ ለምን ስትል ጠየቀች። ሽማግሌውም እንደሚባለው ከሆነ ከረጅም ጊዜ በፊት የሞተችው የግቢው እመቤት ደሊላ በየጊዜው በሌሊት ትገለጣለች። ከዚያም ተኝተው ያሉ ወጣት ሴቶችን ትገላለች ይባላል። እኛ የምናውቀው ይህንኑ ነው አሏት። ረባብ ወደ ቤት ውስጥ ትመለስ ሽማግሌ ያላት ነገር ከአእምሮዋ አልጠፋ አለ። ይህ ሽማግሌ ስለምን ያወራል? እኔ እዚህ ቤት ስኖር 6 ወር አልፎኛል፣ ለምን እኔ ላይ አልደረሰም? በማለት ነገሩን ለማመን ተቸገረች። በዚያው ምሽት እንደለመደችው ከበረንዳ ሆና ወደ አትክልቱ ስፍራ ስትመለከት በድንገት የእህቷ ሶፊያ ጥላ መሰል ነገር በፍጥነት ሲያልፍ አየች። ከክፍሏ ወርዳ ያንን ጥላ እየተከተለች በጨለማ ውስጥ ሮጠች። ጥላውም ጎጆ ፊት ለፊት ሲደርስ ጠፋ። ያቺ ምስኪን እህቷ አንድ ነገር ልታሳያት የፈለገች መሰላት። ረባብ የጎጆውን በር በኃይል አንኳኳች፣ ግን መልስ የለም። የነበራት ቁልፍ አውጥታ በሩን ከፈተችው። ስትገባ ግን አይኗን ማመን አልቻለችም። ጣራው በሸረሪት ድር የተሞላና በዱቄት የተጠቆረ አቧራ የለበሰ ባዶ ክፍል ብቻ አገኘች። ያቺ ቀደም ብላ ያየቻት ረጅሟ ሴትም ሆነ ያ ይነድ የነበረው ምድጃ የሉም። ይህ ቦታ ለረጅም ጊዜ በሰው አልተነካም ብላም አሰበች። የባሏን ጥብቅ ትዕዛዝ አጥፋ ጎጆውን በመክፈቷ ከፍተኛ ፍርሃት ወረራት። በሩን ቆልፋም ወደ ክፍሏ ተመለሰች። ግን ጭንቀቱ አላስተኛ አላት። በመጨረሻም አንዷን አሮጊት ጠርታ ዛሬ ሌሊት አብረሽኝ ደሪ ብላ ለመነቻት። ሰራተኛዋ ግን ፊቷ በድንጋጤ ነጣ። መሄድ አለብኝ፣ እዚህ ማደር አልችልም ብላ ጥላት ወጣች። ረባብ በሩንና መስኮቱን አጥብቃ ዘጋች። ድመቱንም አቅፋ አልጋዋ ውስጥ ሸጎጠች። ሌሊቱ በዝምታ አለፈ። እንቅልፍ ሊወስዳት ሲል ግን በድንገት በክፍሏ ውስጥ የጭስ ሽታ መጣ። አይኗን ስትገልጥ ግማሽ ፊቷ በእሳት እየተቃጠለ የሚያስፈራ ሴት ፊት ለፊቷ ቆማ አየች። ረባብ መጮህም ሆነ መንቀሳቀስ አቃታት። ሴትዮዋ ግን ዝም ብላ በሚያስፈራ አይን ትመለከታት ነበር። ከዚያም በድንገት እንደ ጭስ ጠፋች። ጠዋት ሰራተኛዋ ስትመጣ ረባብ ፊቷ በድንጋጤ ነጥቶ አገኘቻት። ትናንት ያቺ ሴት መጣችብሽ አይደል ስትል ጠየቀቻት። ሰራተኛዋም ቀጠለች፣ ጌታዬ ጎጆ እንዳትጠቂ አስጠንቅቆሽ ነበር፣ አንቺ ግን አልሰማሽም። ያቺ ሴት ተንኮል ሰርታ ጎጆውን እንድትከፍቺላት አድርጋሻለች፣ ግን ጥሩ ነገር አልነካችሽም። ይህ ማለት በሕይወት ትተርፊያለሽ ማለት ነው። ከዚህ በፊት የነበሩት 5 ሴቶች ግን አልሰማ በማለታቸው ሞተዋል አለቻት። ረባብ ከዚህ አደጋ እንዴት እንደምትድን በማሰብ ወደ አባቷ ቤት ተመለሰች። ሐሰን ከጉዞ ተመልሶ ሚስቱ መሄዷን ሲሰማ ወደ አባቷ ቤት ሮጠ። ረባብም ስታየው እቅፍ አድርጋው አለቀሰች። ሐሰን በሕይወት መኖሯን ሲመለከት ተደስቶ የጎጆውን ሚስጥር እንዲህ ሲል ነገራት። ከ100 ዓመት በፊት አያቴ ይህን ግቢ ከአያታችን ደሊላ ጋር ገነባ።
በአንድ ጉዞ ላይ ግን አንዲት በጣም ቆንጆ ወጣት ገረድ አመጣና ሊያገባት ወሰነ። ደሊላ ይህን ውርደት አልቀበልም በማለቷ አያት ያንን ጎጆ ሰርቶ እዚያ እንድትኖር አደረጋት። ያቺ ገረድ ግን ደሊላን ከአያቴ ለመለየት ድግምት በደሊላ ሳጥን ውስጥ ደበቀች። አያቴም ድግምቱን አግኝቶ በንዴት የደሊላን ሳጥን አቃጠለው። ደሊላ ግን ልብሶቿን ለማዳን ስትሞክር እሳቱ በላትና በክፉ ሁኔታ ሞተች። ከዚያን ጊዜ ጀምሮ አንድ ጂን በደሊላ ምስል እየተመሰለ የሚመጡትን ሴቶች ሁሉ ይቀበል ነበር። ረባብ በጥሞና ካደመጠችው በኋላ አያትህና ደሊላ በሕይወት እያሉ ከተለያዩ ከሞት በኋላ ማገናኘት አለብን። ሐሰንም ተስማምቶ ጎጆው ታደሰ። የደሊላም አጽም ወጥቶ ከባሏ መቃብር ጎን በክብር አረፈ። ሐሰንና ረባብም መቃብሩ ፊት ላይ ቆመው ዱዓ አደረጉ። የመንደሩንም ኢማም አስጠርተው በቤቱ ላይ ቁርአን አስቀሩበት። ጂኒውም ከዛን ጊዜ ጀምሮ አልተመለሰም። ወደ ቤቱም ሲመለሱ ረባብ እየሳቀች ብትሞክርና ሌላ ሴት በኔ ላይ ብታገባ እንዳያትህ ደሊላ ነው ማደርግህ አለችው። ሐሰንም እየሳቀ አቀፋት። ከዚያን ጊዜ ጀምሮ በግቢ ውስጥ ሰላም ሰፈነ። ደሊላም ዳግመኛ አልታየችም። ታሪኩ በዚህ ያበቃል። በቀጣይ በሌላ አዲስ ታሪክ እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።